እፎይ ያነሳቸው ነገሮች ነጥቦች ጥሩ ናቸው ከዚህ ሰው የጎን ነኝ ኦርቶዶክሳውያን በሙሉ ይሄ ልጅ ነው ሐሳቡን እንደምንደቅ ህፃናት ላይ የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው ኦርቶዶክሳውያን ተነስተው ያን ሲናገሩ ገሌ ፖለቲከኛ ሆነ ይባላል የአላህን ብልት ድፍን መሆኑ ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቃችሁልኝ ዛሬ የምንመለከተው ትናንትና ማታ ብዙ ኦርቶዶክሳውያን ያስቆጣ ነገር በቲክታክ መንደር ተፈጽሟል ይሄውም እንግዲህ መጽሐፍ ቅዱስን ቀዶ አቃጥሎ በጫማው ረቅጦ ሽንት የሸናበት የሚያሳይ አንድ ሙስሊም ወገናችን ያደረገው የሚያሳይ አንድ ቪዲዮ ወጥቷል እሱን የምንመለከት ነው የሚሆነው እንደዚሁ ደግሞ የክርስቲያን ልጆችን መጨፍጨፍ ፈልጋለሁና ቦታና ጊዜ ያመቻቸው ነው ያለ የሚገኝ አንድ ወገናችን አለ እንደዚሁ ደግሞ አስደሳች ዜናም አለ ይሄውም እንግዲህ ከወንድማችን እፎይ ጎን የቆሙ አባቶች ሚዲያ ላይ ወጥቶ መናገር ጀምረዋልና እሱን እንመለከታለን እንደዚሁ ደግሞ መምህራችን መምህር ዲያቆን ያረጋል አበጋዝ ያስተላለፈው ትልቅ መልእክት አለ ከዚሁ ጋር ታይዘው እሱን የምንመለከት ነው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ እስቲ የሙስሊሞችን አወዛጋቢ ትምርታቸውን አንዱ ሰምተን እንመለስና ወንድማችን እፎይ በዚህ ጉዳይ ላይ ምን ብሎበት ነበር የሚለው ነገር የማስደምጣችሁ ይሆናል አካችሁ ፈጣሪያችሁን ፈልጉ እንዴ Where is Allah Where is Allah ቆይ አላህ የት ነው ያለው ፍታው ከአርሽ በላይ ተደላደለ አላህ ከአርሽ በላይ እስቲዋ ማድረጉ የታወቀ ነው አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል በላይ የሚባለው ማን ነው አርሽ ነው ታርሽ በላይ አላህ ነው ተቆሹማቱ ከፊሎቹ ዑለማዎች አናቅም ሲወቅ ብለው ሱብሃን ላይ ታወቅም ብለው ከፊሎቹ የሹመት የሆነ ሲዋኑ ሊፈጥረው ያጠፋው አላህ ሱልጣን አላህ በአርሽ ላይ ማለት ነው አላህ አርሽ ላይ ተቀምጧል ማለት አይደለም አላህ አርሽ ላይ ተቀምጧል ያለው ሰውየው ከዲኑ ሊስላም ወጣሪ ከፈራላ ቦታ የለውም ለካችን አላህ Subhanahu Wa Ta'ala በአርሽ በላይ እንደሆነ የገለጸባቸው ቦታዎች ናቸው አርሽ ላይ አይደለም አርሽ ላይ ነው ታርሰው ከዲኑ ሊስላም ወጣሪ አርሽ ላይ ነው ታርሰው ከዲኑ ሊስላም ወጣሪ በዚህ አላህ አርሽ ላይ ነው እንጂ ያለ ቦታ ነው የሚል ከእስልምና ይወጣል ይሉናል አላህ ከአርሹ በላይ መሆኑን የካደ ሰው ይህ ካፊር ነው ይላል በዚህ ደግሞ አላህ አርሽ ላይ አይደለም ያለ ቦታ ነው የሚኖረው አርሽ ላይ ነው ያለ ከእስልምና ይወጣል ይሉናል አላህ ቦታ የሚገልጸው ምን አይደለም አላህ ከአርሽ በላይ ነው የሚል ሰው ምን አይደለም ቆይ ማን ነው ትክክል ነው ሁላችሁም ከእስልምና ወጣችኋል እሺ ለዛሬ ሁለት ጥያቄ ብቻ ልጠይቃችሁ አላህ አርሽ ላይ ነው የምትሉ ከሆነ አርሽ ከመፈጠሩ በፊት የት ነበር ነው ጥያቄ ነው ወይስ አላቅም የምትሉ እሺ አላህ Subhanahu Wa Ta'ala አርሽ ከመፈጠሩ በፊት የት ነበር ይላል ምንድነው መልሱ አላቅም ነው በቀለቀ ደፋላ ምን አገባው ሰው አርሽ ከመፈጠሩ በፊት ምን አገባው እሺ ደግሞ አላህ አርሽ ላይ አይደለም ያለ ቦታ ነው በሁሉ ቦታ የሞላ ነው ካላችሁ አላህ በሁሉ ቦታ አለ የሚል ማስረጃ ስጡ ወንድሜ በቁርአን ውስጥ ፈጣሪ በሁሉም ቦታ አለ የሚል አታገኝም የትም ቦታ የለም ሙስሊም ወገኖቻችን መልስ ካላችሁ መልሱ ከናንተ እንግዲህ ያው እነዚህ ተወዛገባችሁ እናንተ አንዱ አለ ይላል አንዱ የለም ይያለ ትክክለኛ መልስ እናገኛለን ብለን እናስብምና እስቲ ወንድማችን እፎይ ደግሞ ሰምተን እንመለስ ሃይ እንደናችሁ ለዛሬ የምነግራችሁ አላህ አምሳያ የለውም አላህ ማንንም አይመስልም ምናምን ብለው ለሚሰክሷችሁ ሰዎች ይሄንን ቪዲዮ ታደርሱላችኋላችሁ ማለት ነው አላህ ምን አይነት እንደሆነ ኢሜጅ ትቀርጻላችሁ ምን አይነት ምስል እንዳለው ምን አይነት አካል እንደሆነ በቀላሉ ላስረዳችሁ አላህ በሁሉ ቦታ አይገኝም አሁን አላህ እዚህ ጋር አይገኝም እናንተ አላችሁበት ቦታ አይገኝም ምክንያቱም አላህ ያለው አርሽ ላይ ተደላድሎ ተቀምጦ ነው ያለው ይሄንንም ደግሞ የስግደት ምዕራፍ ቁጥር 4 ላይ እንደዚህ ይላል አላህ የሰማያትንና ምድርን በመካከላቸው ያለውን ሁሉ በ6 ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ ነው ይላል በቅንፍ አድርገው ኃይል ብለው የጨመሩት የራሳቸው ነው አረብኛው ላይ የለም እንዲሁም ደግሞ የጣሃ ምዕራፍ ላይ ቁጥር 4 ላይ እንደዚህ ይላል አልራህማን ነው በአርሹ ላይ ተደላደለ ይላል ስለዚህ እንደ እስልምና አስተምሮ አላህ በሁሉ ቦታ አይገኝም የሚገኘው የት ነው አርሽ ላይ ተደላድሎ ነው የሚገኘው አላህ አምሳል አለው ወይ ካላችሁ ደግሞ በሚገባ አለው ለምሳሌ ሳይ ሙስሊም 26:12 ኢ ላይ እንደዚህ ይላል
when any one of you fight with his brother, he should avoid his face, for Allah created Adam in his own image ይላል። ከወንድማችሁ ጋር ስትጣሉ ፊቱን በጥፊ እንዳትሉት፣ ምክንያቱም ይላል አላህ የፈጠረው በሱ መልክ ነው ይላል። በሱ ምንድነው ኢሜጅ ነው የፈጠረው። ስለዚህ ፊቱን በጥፊ እንዳመቱት ይላል። አላህ ቁመት አለው እንዴ? እሺ እንመልከት። እንደዚህ ይላል ሳይ ሙስሊም 28:41 ላይ እንደዚህ ይላል አቡ ሁረይራ ሪፖርትድ አላህስ ሜሴንጀር as saying አቡ ሁረይራ እንደተረኩት የአላህ መልእክተኛ ያሉትን ማለት ነው Allah the exalted and glorious created Adam in his own image with his length of 60 cubits ምን ይላል የተከበረውና የላቀው አላህ አዳምን በራሱ መልክ አምሳል 60 ክንድ አድርጎ ፈጠረው ይላል። አላህ አምሳያ የለውም ታዲያ በራሱ ምን ኢሜጅ ፈጠረው ማ አላህ ማንን አደምን ይላል ማለት ነው። ስለዚህ አላህ አምሳል አለው። ሌላስ እንጨምር እሺ አላህ ባት አለው። ባት ያው እግራችሁ ጋር ከጉልበታችሁ ዝቅ ብሎ ያለው አካል ነው አይደለ? ባት አለው። ይሄንንም በሱራ 68:42 ላይ ለምሳሌ ታገኙታላችሁ። ባት የሚገለጥበትን ካዲዎች ወደ መስጊድም የሚጠሩበትንና የማይችሉበት ቀን አስታውስ ይላል። ምን የሚገለጥበትን? ባት የሚገለጥበትን። በተመሳሳይ ይሄ ስለባት መገለጥ በሐዲስ ላይም እናገኛለን። ለምሳሌ ሳሂህ ቡኻሪ 49:19 ላይ ተዘግቧል ማለት ነው። ስለዚህ አላህ ምን አለው ማለት ነው? ባት አለው ማለት ነው። እንጨምር እስቲ ትንሽ ሌላስ አላህ ምንድነው ያለው? አላህ ሌላ ምንድነው ያለው ያላችሁ ከሆነ እጅ አለው። ለምሳሌ ሱናን አልናሲያ 53:79 ላይ መጨረሻ አካባቢ ያለው ላንብብላችሁ፣ እናንተ ሙሉን አንብቡት። ምን ይላል? both of his hands are right hands ይላል። ሁለቱም እጆቹ ምንድናቸው? ቀኝ እጅ ናቸው። ያላህ እጆች ምንድናቸው? ሁለቱም ቀኝ እጅ ናቸው። ግራ እጅ የለውም ማለት ነው። እንጨምር ይሄንን ከቁርአን እናስደግፈው። አዲሱ ላይ እንደዛ ካለ የሱዓድ ምዕራፍ ወይንም 38ኛው ምዕራፍ ቁጥር 75ኛው ላይ እንደዚህ ይላል አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ ይላል። በስንት እጆቼ? በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆቹ አዲሱ እንደሚናገረው ከእነ የሚገኙት ከቀኝ በኩል። ይሄንን አንድ እንጨምር፣ ምክንያቱም ላያምኑ ስለሚችሉ እንደገና ተጨማሪ መረጃ ልስጣችሁ። ጀሚዓል ተርሚዲ 33:7 ላይም እንደዚህ ይላል while his two hands were closed choose which one of them you wish he said I choose the right my lord and both of the hands of my lord are right blessed ይላል። ሁለቱም የአላህ የፈጣሪ እጅ የቀኝ እጅ ናቸው ይላል ማለት ነው። ስለዚህ አላህ ምን አለው ማለት ነው? ሁለት ቀኝ እጆች አሉት። ግራ እጅ አለው ወይ? የለም፣ አላነበብንም። ግራ እጅ አለው ካሉን ሊያሳዩን ይገባል ማለት ነው። በተመሳሳይ እንደገና ደግሞ አላህ ምን አለው? እግርም አለው። አላህ ምን አለው? እግር አለው። ለምሳሌ ሳሂህ ቡኻሪ 48:48 ላይ እንደዚህ ይላል Anas narrated, Anas እንደተረከው the prophet said the people will be thrown into the hellfire and it will say ነብዩ እንደዚህ ያሉ ሰዎች ወደ እሳት ወደ ገሃነም እሳት ማለት ነው ይጣላሉ። ከዛ ወዲያ እንደዚህ ይላል are there any more to come የሚቀራለ የሚመጣለ ይላሉ። ይሄንን ሱራ 50 ቁጥር 30 ላይ ወይንም 30 ላይ በቁርአኑ ላይ የሚገኛል ማለት ነው። till Allah put his foot over it and it will say ቃታ enough እግሩን አላህ ገሃነም ውስጥ እስከሚከት ድረስ ሰዎች ይከተቱበታል። ከዛ ወዲያ አላህ እግሩን ገሃነም ውስጥ ያስገባ በቃኝ ትላለች ማለት ነው። ገሃነም የምትሞላው በአላህ እግር ነው ማለት ነው። ስለዚህ አላህ ምን አይነት እንደሆነ ታዝባችኋል ማለት ነው። በሁሉ ቦታ አይገኝም
አርሽ ላይ ነው ያለው። ሁለት ቀኝ እጆች አሉት። ባት አለው። ሁለት ቀኝ እጅ ካለው ባት ካለው እግር ካለው አይን እንዳለውም ይናገራል። የአይን ተደጃል ጋር የሚለያዩበት አላህ አንድ አይን አይደለም ይላል። ደጃል ደግሞ አንድ አይን ነው ያለው። ኦኬ ስለዚህ አላህ ምን አይነት ነው? አዳምን የፈጠረው በራሱ መልክ ነው። አዳም ቁመቱ 60 ክንድ ነው። አላህን ባይምሯችሁ ሳሉት። ይመቻችሁ። ወንድማችን ነው ፈግ ያለስን ይሄ ስለገለጠ ነው ወንድማችን ዛሬ ይታሰር ለምን ነው የማይታሰረው ለምንድን ነው ለህግ የማይቀርበው እያሉ እየጮኸ የሚገኙትና እስኪ እንደዚህ ብሎ ይስሩትን አንድ ብሎ አሰማችሁ እንዲሁ የኢትዮጵያ ፌደራል ፖሊስ የእስር ትዕዛዝ ይህን ሰውዬ እንዲያስር ከተሰጠበት ቆይቶ ውሎ አድሯል። የሌላ እምነት ሲሆን በ3 ቀን ተይዞ ለህግ ቀርባሉ። የእስልምና ሲሆን ግን ይሄው እስከ ዛሬ ለህግ አልቀረበም። ለሌላ እምነት ብቻ ነው የቆሙት ወይስ የኢትዮጵያ ፌደራል ፖሊስ ራሱ የሌላ እምነት ጎራ ነው የሚል ጥርጣሬ ውስጥ ገብተናል። እና ተይዞ ይሰጥ እውነቴን ነው። እናንተን ጥያቄ ሲመልስ እኛን ደግሞ አሳሪ ታረጋለህ። እውነቴን ነው። ያባተ ከፍት መሰለ እንደ እንደፈለክ አስረ እንደፈለክ የምትለቁ መጀመሪያ እናንተም የናንተም አሳልፉና ስጡ። እነሱንም ሄድና አምጣና ለመንግስት ስጥ። ውሻ ያንተን ደብቄ አይደለም የኛ የምታስረው። ሰው ማዘር ዝም ብሎ አይደለም። ህግ እኮ ግራና ቀኝ አይቶ ነው ሰውን የሚያስረው። ሄድ አንተም እዛ አረብ ሀገር ውስጥ ቁጭ አርገ አደራይተ ወደኛ ሃይማኖት የምትለቆን አሳልፈ ስጥ። የዛነ ነው ስለ ኦርቶዶክስ ያጠፋውን መጠየቅ ያለብህ። ህግ እኩል ነው። ህግ ለሁለቱም እኩል ነው። ለሙስሊምም ለኦርቶዶክስም ለየትኛውም ሃይማኖት እኩል ነው። መጀመሪያ አጨማልቀ ልክ ጥያቄ መመለስ ያቅት ሰውን ለማሳሰር ትሄዳለህ። እውነቴን ነው። ህግ እንዳንተ አይነት ዶንቆሮ አይደለም። ህግ ለሁሉም እኩል ነው የሚዳኘው። ማን አንተ ማን ስለሆንክ ነው? ያንተም ሃይማኖት ነው የኛም ሃይማኖት ነው። ልክ አንተንም እንደሚያሙሉ እኛንም ያምናል። እንደፈለክ የሰው ሃይማኖት ላይ ተጫውተ አሁን ደግሞ እኛን ለማሳሰር ትሄዳለህ። ማን አንሳለ? መጀመሪያ ማን ነው የሰውን ሃይማኖት ንካ ያለ? መጀመሪያ ራሳችሁ ነው መታችሁ የነካካችሁ። እናንተ አለን ስትሉ እኮ ነው ልጁ ወጥተ የእናንተን ጥያቄ ይመለስላችሁ። ያዙኝ ልቀቁልኝ ያለኛ ሃይማኖት የሚያውቅ የለም ትክክለኛ ሃይማኖት እኛ ነን ስትሉ አልነበራችሁም እንዴ? መጣ ይሄ ልጅ የእናንተን ጥያቄ መለስላችሁ። ከዛ ውጭ ምን ያርግላችሁ? እናንተስ እኛን ቀለም እየቀባችሁ ነው እንዴ ወይስ ሽቶ እየቀባችሁን መሰላችሁ? እናንተም እንደዛው ስታንቋሽሹ ነበር እኮ። እነሱ ቅቤ እየቀቡ ነው እንጂ በደንብ አድርገው ስድብ ምናምን ሶሪ ለሰማችሁ ስድብ ግን ትክክል አይደለም። ባጭሩ እናንተ ጋር ያሉትን ላሳያችሁ ታውታላችሁ። ላሳያችሁ ትላንት ማታ የተፈጠረው ነገር ተመልከቱ። ይሄን ነገር ትላንት ማታ ነው ነገር ይሆነ ያለው። እንግዲህ እዚህ ቪዲዮ ላይ አንድ ወገናችን ሙስሊም ወገናችን ነው መንዝማ ተከፍቷል። መጽሐፍ ቅዱስ ይዟል። እየቀደደው ይታያል። ከዛ ቀዶ ያቃጥለዋል። እሱም አልበቃ ብሎ ጫማውን አውጥቶ ይረግጠዋል። ጫማውን ያስቀምጥበታል ዘግዝቆ ማለት ነው። ከዛ ሽንት ቤት ወስዶ ሽንቱን ይሸናበታል። ቅቤ የቀባችሁ እናንተ ቅቤ የቀባችሁ ነው ወይስ ቀለም የቀባችሁ ነው እናንተ? በዚህ ልክ ኢማጂን ዝም ብላችሁ ኢማጂን ስታረጉት አሁን በመጽሐፍ ቅዱስ ቦታ ቁርአን ገብቶ የሆነ ክርስቲያን ጴንጤም ክርስቲያን ኦርቶዶክስም ይሁን መጽሐፍ ቅዱስ ምንድነው ቁርአን ገዝቶ ቀዶ ከውስጥ አውጥቶ አቃጥሎት በጫማው ረግጦ ሽንት ቢሸናበት ምን ይፈጠራል? ምን ይመስላችኋል? ምን ይፈጠር ይመስላችኋል ኢትዮጵያ ውስጥ? እና በዚህ ልክ የተናናቅነው ነው ባጭሩ። እነሱ በዚህ ልክ ነው ያስከበሩት ራሳቸው፣ እኛ ደግሞ በዚህ ልክ ተነቀናል ባጭሩ። ይሄ ነው አሁን ይብቃን ያልነው እኛ። ስለዚህ አሁን ይሄን አስቀምጠክ እፎይታ ተታለ መጣ እንደዚህ የሚያርጋ ካላስ ቀምጠ ይሄ ብቻ አይደለም እኮ የክርስቲያን ልጆችን ለመጨፍጨፍ ጊዜ ያመቻቸ ያለም ሰው አለ። ስሙት። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም።
ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ይህ ቪዲዮ እንግዲህ ከትናንትና ማታ ጀምሮ በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል። ለዚህ ሰውዬ ማንነት እስካሁን ድረስ አልታወቀም። የተናገረውን ነገር ሰምታችኋል። እጅግ በጣም ከባድ ነገር ነው የተናገረ ያለው፣ ቀልድም ይሁን እውነትም ማለት ነው። እስካሁን ድረስ የሚቆየውበትን ምክንያት እንግዲህ የዚህ ቪዲዮ ምንነትና ማንነት ለማጣራት ሞክሬ ነበር። ነገር ግን ከየት እንደተነሳ ሁሉ ማወቅ አልቻልኩም። በአሁኑ ጊዜ እስካሁን ድረስ በዚህ ቲክቶክ ፕላትፎርም ላይ እንግዲህ የዚህ ሰውዬ ማንነትን የሚጠቅስና የሱ አካውንት የሆነ ነገር ማግኘት አልቻልኩም። ምናልባትም ይሄ ቪዲዮ የቆየም ሊሆን ይችላል፣ አሁንም የተሰራ ሊሆን ይችላል። ነገር ግን ይህን ሰውዬ በቁጥጥር ስር ውሎ እንግዲህ እንዲጣራ እንጠይቃለን። ይሄንን ሰውዬ በመልክ የምታውቁት ማለትም ጎረቤቱ፣ ጓደኞቹ ወይም ከዚህ በፊት አግኝታችሁት የምታውቁ ሰዎች ካላችሁ ወደ አካባቢያችሁ ወደሚገኝ ፖሊስ ጣቢያ በመሄድ ጥቆማ እንድታደርጉ እንጠይቃችኋለን። በተጨማሪም ቤተሰቦቹ የሆናችሁ ሰዎች ለሱ ጤንነትና ደህንነት ሲባል እንግዲህ እናንተም ለህግ አካላትና ወይም ሆስፒታል በአቅራቢያችሁ ወደሚገኝ ሆስፒታል ወስዳችሁ እንድታስረክቡ እንጠይቃችኋለን። ከዚህ በፊትም ይህን ሰውዬ ከኋላ ያለን ሰውዬ የምታውቁት ከሆነ ኮመንት ላይ አድራሻውንና ሁኔታውን ያለበትን ሁኔታ መናገር ትችላላችሁ። በዚህ ኮመንት ላይ እንግዲህ ኢንፎርሜሽን መቀየር እንችላለን ማለት ነው። እስካሁን ድረስ ይህ ቪዲዮ የቆየ ቪዲዮ ይሁን ወይ አሁን ቪዲዮ ይሁን የታወቀ ነገር የለም። እናም ይህንን ሰው የምታውቁ ሰዎች ካላችሁ እባካችሁ። በነገራችን ላይ ልጁ 101% ጤነኛ ነው ልጁ። ትዝ ካላችሁ ከዚህ አሁን እየተወራበት አሁን ትንሽ ቀዝቀዝ ብሏል። እንዲሁም የሆነ መዝሙር ሲወራ ቻሌንጅ ጀምሮ ነበር። በኢየሱስ ክርስቶስ ታፍሩበታላችሁ ብሎ ቪዲዮ ሰራው። ልጅ ነው ታፍሩበታላችሁ ብሎ ሰርቶ አላፍርም ኩራት ነው ስሙ የሚለውን አላፍርበትም ያመንኩት አውቃለሁ የሚል መዝሙር እንግዲህ ቀጥለው ኦርቶዶክሲያን ቻሌንጅ አድርጎት ነበር። እስቲንም እየተደረገ ነው የሚገኘው። ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። በአይሁድ መንደር ሲል የቤቱ ቅናት በላኝ። ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። ምን የሚያሳፍር ነገር አለ ብለህ ነው ወዳጅ? አላፍርም ኩራት ነው ስሙ ዋሽቶኛል በገዛ ደሙ። ይሄ ልጅ ነው ገብቶ እፎይና ከኔ ጋር ተወያይ ያለው ልጅ ነው። ይሄ ቪዲዮ ሰርቶ እፎይ ጋር ዲቤት ለማድረግ ቀጥሮ የያዘ ልጅ ነው። ጤነኛ ልጅ ነው። በቃ አውቆ እንደዚህ እያለ ያለ ሆስፒታል ወሰዱኝ ሕክምና ምናምን የሚል አውቆ ነው። እንደዚህ ሰው አስቀምጣችሁ ነው ዛሬ እፎይ ታሰር እፎይ ይገደል የምትሉን። እስቲ ኡስታዝ አቡበከርም ያላችሁት እስቲ ምን ታደርጋላችሁ? መጽሐፍ ቅዱስ ቀዷል። ምን ታደርገው? ምን እኛን አውቅም ታለ ወተብለሃል እና የሃይማኖት ተቋማት ጉባኤ ምን ቤት ናችሁ? ይኸው መጽሐፍ ቅዱሳችሁን የምታምኑበትን እናንተም ካላችሁ እዛው ካላችሁ ክርስቲያን ከሆናችሁ የምናምኑ መጽሐፍ ቅዱስ ገዝቶ አንብቦ ችግር የለውም ቀዶ አቃጥሎ በጫማው ረግጦ ሽንት ሸንቶበት ጥሏል። ምን ታደርጉታላችሁ? መቼ ነው መግለጫ የምታወጡት? እየጠበቅናችሁ ነው የምንገኘው መግለጫችሁን። በዚህ ልክ ነው ጭቆሽ የተመለከተ የምንገኘውና በጣም የሚያሽማቅ የሚያሳፍር ነገር ነው። ተሳፍራችሁ በጣም ይሄን ስንናገር ይሄን የሚናገሩ ሰዎችን ፖለቲከኞች ናችሁ፣ ጦርነት ትፈልጋላችሁ፣ እንደዚህ አታርጉ የምትሉ ሰዎችም አላችሁ። እስኪ ለነዚህ ሰዎች መምህር ዲያቆን ያረጋል በጋዝ ያስተረፈው ነገር አሰማችሁ። በህገ መንግስት ክርስትና ሲሳደድ ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው? ይሄን መናገር ፖለቲከኛ ለመሆን ነው? ለምን እንዴት ይሆናል? አሁን እኮ የሆነ ያለው ፖለቲከኛው ሃይማኖት ውስጥ ገብቶ እንደፈለገ ይፈተፍታል። ይሄን ሲያደርግ መብቱ ነው። ሃይማኖተኛው ደግሞ ፖለቲካው ለምን እንዲህ ያደርጋል ሲባል አይ ፖለቲካ ውስጥ ገባ ይባላል። እና መብቱን ለፖለቲካ ብቻ ማን ሰጠው? ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው። ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው። ኦርቶዶክሳውያን ተነስተው ያን ሲናገሩ እገሌ ፖለቲከኛ ሆነ ይባላል። አልተረዳ ነው በእውነቱ። አንዱ ቤተክርስቲያንን አሳልፎ እየሰጠ ያለው የኛ የውስጥ አለመረዳት ነው። ይሄኮ ተጨፈኑ ልብለጣችሁ አይነት ነው እየሆነ ያለው። በልጅነት ትዝ ከሚሉ ጨዋታዎች አንዱ እንኩቶ ይነኮትና ከተማ ተወልዳችሁ ያደጋችሁ እንኩቶ አታውቁም አይደል? ኬክ ምናምን ነው መሰለ እናንተ ብዙ የምታውቁት። የእንኩቶ ይነኮትና እነዚህ ጉልበት ያላቸው ትልልቆቹ ደህና አድርገው መብላት ሲፈልጉ ምን ይላሉ? ልጆቹን እኛ አመኝ እንበል እናንተ ጢዝ በሉ ይላሉ። እስኪ ጢዝ በሉ። ስለዚህ ትልልቆቹ አመኝ እያሉ ይበላሉ፣ እነዛ ጢዝ እያሉ አፋቸውን ገጥመው ይውላሉ። አሁን እንደዚህ ነው እየሆነ ያለ። ትልቅ መልእክት ነው። አመኝ ጢዝ እያልን ያለ ነው አሁንና ፖለቲከኞች ናችሁ የሃይማኖት ግጭት መጥር ፈልጋችሁ ነው የምትሉን ሰዎች እረፉ። ዝም ብለህ ከዛ አንተ ራስህንም አሰድብ ሃይማኖትህንም አሰድብ እያየህ ተወረተ አንተ ወይ ጥሩ ተናገር ወይ ዝም በሉ። አንዳንድ ሰዎች ኮሜንትም አትጻፉ እንደዚህ አይነት ሰዎች እና
ግራ የምታጋቡ ሰዎች ናቸው። ትልቅ መልእክት ነው የመራችን። ሌላው ደግሞ እንግዲህ ከዲያቆን ምንድነው ከወንድማችን ኡፌ ጎን የቆመ አንድ አባት ሰምተናልና ከሱ ጎን ላሰማችሁ። ክርስትና መስበክ ዋጋ ያስከፍላል አያስከፍላል? እስከ ሰማዕትነት መቀበል ነው የሚደርሰው ክርስትና። እፎይ ያነሳቸው ነገሮች ነጥቦች ጥሩ ናቸው። ከዚህ ሰውዬ ጎን ነን። ኦርቶዶክሳውያን በሙሉ ይሄ ልጅ ነው ሐሳቡን እንደግፈው። አንድ ኦርቶዶክስ ተዋህዶ ልጅ ነጥለን እንገላለን ሲሉ መላውን ኦርቶዶክስ መግደል ነው። ህግ ባለበት ሀገር እንዴት ነው ገላለሁ የሚባለው? ምናልባት ወንጀል ሰርተው ከሆነ ሊከርስ ይችላል። አዎ በወንጀሉ መጠየቅ አለበት። እኛ ወንጀለኛ አናበረታታም። ከዚህ በፊት እኔ በጆሮ የሰማቸው በጣም ብዙ ቪዲዮዎች ናቸው። ሰምተሽ ከሆነ በጣም ስድብ አይገልጸውም። ለዛውም አምላካችን እኛ አምላካቸውን አልሰደብንም። ግን በኢትዮጵያ ምድር በጣም ኢየሱስ ክርስቶስን በጣም ክብር ይግባውና አይዋረድም። እሱ ለዘላለም አምላክ ነው፣ የተባረከ አምላክ ነው፣ ጌታ ነው። ግን በጣም ተሳድበው ያውቃሉ። ቤተክርስቲያናችን አንቋሸው ያውቃሉ። ክርስትና እኮ የሚረግሟቸው መርቆ የሚል ሃይማኖት ነው። ይሄ ሲመጣ ይሄን ስጥ የሚባል ሃይማኖት ነው። እንግዲህ አባታችን እንግዲህ እድሜና ጤና ይስጥልን፣ ቃሎትን ያሰማልን። እንዲህ አይነት አባት ነው የሚያስፈልጋል። በግልጽ ወጥቶ ነን የሚል በቃ አለቀ። ምንም አናፍርበትም። በኡፌ በነገራችን ላይ ኡፌ በተናገረው ነገር ጥፋት ካለበት ጥፋቱን አንደግፍም። ግን እናንተ እንደዚህ እንደፈለግን እናርጋችሁ እናንተ ለማትንኩን በሚል ከሄዳችሁብን ምንም ወንድማችን ምንም አታርጉትም፣ አትነኩትም ራሱ እና ይሄ ነገር ግን እዚያው እንዲጋ ፈልጋለሁ። ዝም ያላችሁ ሰዎች፣ ዝም ያላችሁ ዲያቆናት፣ አባቶች፣ መምህራን፣ ዘማሪያን ትዝብት ነው ነገር። እሺ ትዝብት ትገባላችሁ። ለአንድ ወር አሰማችሁ። በቲክታከሮች ብቻ የምትጠበቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የሰሞኑ ግርግር ብቻ ሳይሆን ትንሽ የከረመ ጉዳይ ነው። ሰሞኑን አንድ እፎይ የተባለ ወንድሜ በእስልምና አስተምሮት ላይ በሰጠው አስተያየት የእስልምና እምነት ተከታይ ወንድምና እህቶቼ በዚህ ልክ ሲረባረቡ ሳይ መንፈሳዊ ቅናት ገረፍ አደረገችኝ። ትልቁ ኡስታዛቸው ወጥቶ መግለጫ ለመስጠት ጊዜም አልፈጀበትም። እኔ አሁን ስለ እፎይ ጉዳይ ላወራ አይደለም የመጣሁት። ከቤተክርስቲያኗ ደሞዝ የምትበሉ ዲያቆናት፣ የቤተክርስቲያኗ መዝሙር የሸጣችሁ ገንዘብ የምታገኙ ዘማሪያን ሁላ አንድ ጥያቄ አለኝ። አንዳንድ ወጣቶች በአምላካችንና መድኃኒታችን ኢየሱስ ክርስቶስ ላይ 303 ጥያቄ ሲያነሱ የት ነበራችሁ? ፈጣሪያችን ኢየሱስ ክርስቶስ እንደ ሰው ይጸዳዳል እያሉ ሲያላግጡበት የት ነበራችሁ? በየመዝናኛ ቻናሉ የማጠፉት ዲያቆኖች የምታመልኩት አምላክ ሲሰደብ የት ነበራችሁ? ዳሩ ኦርቶዶክስ ሰው ካጣሽ ቆየች። ሌላው ቢቀር በራሷ ርስት ላይ የአላፋት ዝማሬ ማድረጋችም ተብላ ተከልክላ የሌላ እምነት ተከታዮች ግን እንደፈለጉ አምላካቸውን እያመሰገኑበት ለኦርቶዶክሲዮን ለምንድን ነው ብሎ የማይጠይቅ ዲያቆን እጅግ በጣም አሳፋሪ ነው። ዳሩ ክርስቶስ ቤቱን ማጽዳቱ አይቀርም። ቤቱን ሲያጸዳ ካንተ ወይም ካንቺ እንዳይጀምር አካሄዳችሁን አስተካክሉ። የእፎይ አካሄድ ልክ ነው ወይ አይደለም የሚለው የሚያነጋግር ጉዳይ ነው። ግን እፎይ ለሕግ ከቀረበ እኛም ለሕግ የምናቀርበው በዛ ያለ ሰው ስለሚኖር እስከዛው በየቤተክርስቲያኗ ስር ያላችሁ የመስቀሉ ስር ቁማርተኞች ነቃ ደንገጥ ብላችሁ ጠብቁ። እኔ ግን እላለሁ እምዬ ኦርቶዶክስ አንቺ እናት ዓለም የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ የአባ ሳሙኤል ዘዋልድባ የቅድስት ክርስቶስ ሳምራና የአቡነ አረጋዊ ሃይማኖታቸው የሆንሽ ንጽሕት ቅድስት ርትዕ ተዋሕዶ ሃይማኖቴ ሆይ ብረሳሽና በከዳሽ ቀኝ የተርሳኝ ከክዳኝም ባላስብሽና ባልሟገትልሽ ባልሞትልሽ ምላሴ ከጉሮሮ ይጣበቅ ሳላጎበድልና ሳልከዳሽ እንድኖር አምላክሽ ይርዳኝ። ይህን ባላደርግና ሳልጮልሽ ዝም ብዬ ሞት ስሜ ከሕይወት መጽሐፍ ይደምሰስ። ድንግል ሆይ እናቴ አዛኝቷ ዛሬም እንደ ትላንቱ ቀደሚ ከፊት ከኋላዬ በየሶሻል ሚዲያው ላይ ስለ ኦርቶዶክስ የምትሟገቱ ወጣቶች በሙሉ አይዟችሁ በርቱ። ቅንነት ከምንም ነገር ያሻግራል። ሰናይ ጊዜ ተመኘው። ወንድማችን እግዚአብሔር ይስጥልን። እርግጥ ነው የሻይ የሚጠራት እግዚአብሔር ነው፣ ክርስቶስ ነው የሚጠብቃት፣ ራሷም እሱ ነው። ከዚያ በታች ግን ዛሬ ያለው ማን ነው የሚለው ስንመለከት በመሰረቱ አብዛኛው ከበሻና ጠገብ ቆሞ የተከራከረ የሚገኘው በሶሻል ሚዲያ የሚገኙ ወንድሞች እህቶች ናቸው፣ በዩቲዩብ በቲክታኩም ማለት ነው። ይሄ ደግሞ ምስጋና ይገባቸዋል። ዝም ያላችሁ ደግሞ ወንድማችንም እንዳለው ክርስቶስ ቤቱን ለመጥረግ ይመጣል። የኛ ምኩራብ አንድ ቀን ነው፣ አንድ ቀን ለመጥረግ ይመጣል። የዛ ጊዜ ከናንተ እንዳይጀምር በቻው ጠቅ ለመናገር ሞክሩ፣ ይሄ ነገር ለማውገዝ ሞክሩ። እንከባበር በሉ። ምንም የለም እንከባበር ነው የተባባልነው እኮ። እናንተ ማክበር ያሳችሁን እኛም እናክበር የኛን። እንቻቻል አይደለም እንደፈለጋችሁ ይሆናችሁ ይችላል እንኖራለን እኛም ደግሞ እናንተ እንደፈለግን ያይችላችሁ አላለም። መቻቻልና መካወል ሊያብ መሰረቱ በሃይማኖት ውስጥ መካወል እንጂ መቻቻል የሚባል ነገር የለም። መቻቻል ማለት አንተ እንደፈለክ አገች ይኖርሃለሁ እንደዚህ አይደለም። እንደዛ አይደለም። መካበር ነው ያለው ሃይማኖት ውስጥ። እዚህ እንከባበር ስንል ከጎናችን ማትቆሙ አንዳንድ ዘማሪያን ዲያቆናት መምህራን የምትባሉ በሰንደጃ ያላችሁ አባቶች ግን
ይሄ ነገር አንድ ቀን ጥሩ አይመጣም። አንድ ቀን የሚፈነድ ነገር ስለሆነ ባካችሁን ከጎናችን እንድትቆሙ ስንል በእግዚአብሔር ስም በቤተክርስቲያን ስም እንጠይቃችኋለን። የእናንተንም ማስተዋወቅ አስቀምጡልን። እስቲ አንድ ወንድማችን ወገናችን ኡሱ የሚባል እንግዲህ የሚቀጥፈውን ነገር ከአንድ ወንድማችን ጋራ ሰምተን እንመለስ። ኢየሱስ ክርስቶስ ሚስት አለው ማለት ነው። አብም ሚስት አለው። አብም ሚስት አለው። ሰርግም አለ ወደፊት። ኦኬ ሙሽራይቱን መጥቶ ከወሰደ በኋላ ሰርግ ያደርጋል በሰማይ ላይ። እውነት ነው ወላሂ መጽሐፍ ቅዱስ ይላል ያ ጀማ። ሰርጉ ራሱ ለ7 ዓመት ነው የሚቆየው። ይላል አሳያችሁ። ሙሽራይቱ ምናምን ሚስቱ እንደሆነች ቤተክርስቲያን ምናምን ይናገራል። ትምህርት ቤት ገብቶ ሳይማሩ መውጣት ማለት እንደዚህ ነው። እንግዲህ ትምህርት ቤት የተማረ ሰው ፊገሬቲቭ ስፒች ወይም ደግሞ ምሳሌያዊ አነጋገር የሚባለው ነገር ሳያውቅ የወጣ ተማሪ እንደዚህ ነው የሚተረጉመው። አንድ ሞኝ ወንድም አንድ ጊዜ አንድ ሰው እንደዚህ ያለው አንተ አንበሳ ነህ ሲለው ሳቀበት። እንዴ እኔ እኮ ሰው ነኝ አንበሳ አይደለሁም ማለት ምን ያልኩ መስሎ ነው? እኔ 4 እግር የለኝም 2 እጅና 2 እግር ነው ያለኝ አላሉ። ልክ እንደዚህ ምሳሌ አነጋገርን ቀጥታ ተርጎ የሚስቅ የሚገለፍጥ ሰው ማለት ይሄው እንደምትመለከቱት ነው። አንደኛ ቤተክርስቲያን ማለት ምን ማለት ነው? ሁለተኛ ሙሽሪት ለምን ተባለች? ክርስቶስ ማን ነው? ሙሽራው ለምን ተባለ? መጽሐፍ ቅዱስ ቀጥታ ትርጉም ነው ወይስ ፊገሬቲቭ ስፒች ነው የሚለውን ማወቅ ይኖርብሃል። ዝም ብለህ እንደገባህ ጥቅስ አምጥተህ የምታወራ አይነት ሰው ከሆንክ ካንተ ኤክስፔክት አይደረግም። ትምህርት ቤት መማር ብቻ እኮ በቂ ነው። ሃይማኖት ማወቅ አይጠበቅብህም። ይሄን ለማወቅ ቤተክርስቲያን የምትባለው ከአዳም ጀምሮ የመጨረሻው ሰው ድረስ ማለት እስከ ትንሣኤ ቀን ድረስ ያሉ ሰዎች አንድ ላይ በክርስቶስ ኢየሱስ ያመኑ ናቸው ቤተክርስቲያን የሚባሉት። እዚህ ውስጥ ሕፃናት አሉ፣ ወንዶች ሴቶች አሉ፣ ወጣቶች አሉ፣ ታላላቅ ሰዎች አሉ፣ ሽማግሌዎች አሉ፣ በየትኛው ዕድሜ ውስጥ ሆነው የሞቱ ሰዎች አሉ። እነዚህ በሙሉ በክርስቶስ ኢየሱስ ያመኑት ቤተክርስቲያን ተብሎ ሲጠሩ የክርስቶስ ሙሽራ ትባላለች ቤተክርስቲያን። እንግዲህ ቤተክርስቲያን የዚህ ሁሉ ሰዎች ስብስብ ናት። የክርስቶስ ሙሽራ ትባላለች። ክርስቶስ ደግሞ ሙሽራ ይባላል። መጥቶ ይወስዳታል። በዛም ሰርግ ይደረጋል። ይሄ ማለት ምን ማለት ነው? አንዲት ሙሽራ ለሙሽራዋ ተውባ ተስተካክላ ያለ ድፍ ያለ ነቀፋ ሆና እንደምትጠብቀው ይቺ ምድር ላይ ያለችው ቤተክርስቲያን ክርስቶስ እስከሚመጣ ድረስ ያለ ኃጢአት ሌላ አምላክ ሌላ አማልክት ሳታመልክ ለሱ ብቻ ተጠብቃ እንደቆየች የሚያሳይ ምሳሌያዊ አነጋገር ነው። ይሄው ፊገሬቲቭ ስፒች የሚባለው ማለት ነው። ክርስቶስ ይመጣል፣ ሙሽራውን ይወስዳታል፣ ከሱ ጋር ለዘላለም በሰማይ አብረን እንኖራለን። ይሄ ለኛ የተረጋገጠ ዋስትና ነው። ቤተክርስቲያን ሙሽራ ናት። ሙሽራው መጥቶ ይወስዳታል። ገሃነም የሚባል ነገር አያገኛትም። በበጉ ብርሃን በክርስቶስ ብርሃን ለዘላለም ከእርሱ ጋር ቤተክርስቲያን አብራ ትኖራለች። ቤተክርስቲያን የተባለው ጾታን የሚያመላክት ሳይሆን የቅዱሳንን ስብስብ የሚያመላክት ነው። አሁን ይሄንን ቀጥታ ተርጉሞ ይሳቃል። ቁርአን ውስጥ እንደዚህ ያሉ ጉዳዮችን ቀጥታ እንተርጉማቸው። ልጁ የዋህና በጣም ቅን የሆነ ወንድም ስለሆነ እንጂ እንዳንተ ባለጌ ልሁን ቢል ኑሮ በደንብ አድርጎ ይነግርህ ነበር። ለሰነፍ እንደ ስንፍናው ንገረው የሚል ሕግ ስላለ እኔ በቦታው በሆን ኖሮ የአላህን ብልት ድፍን መሆኑን፣ ፊንጢጣው ድፍን መሆኑን፣ አፉና ሆዱ ድፍን መሆኑን፣ መብላትም መጠጣትም እንደማይችል፣ ማግባትም መውለድም እንደማይችል፣ ሚስትም እንደሌለው በደንብ አድርጌ ያሳይህ ነበር። ግን ችግሩ እስልምናን የማያውቅ ሰው ጋር ነው የምታወራው። ወንድሜ ትምህርት ቤት ተምረህ ያልጨረስከው ካለ ወደ ትምህርት ቤት ተመለስና ምሳሌያዊ አነጋገር እንዴት እንደሚተረጎም አጥንተህ ነው። ይሄ የሃይማኖት ክርክር አያስፈልገውም። ይሄ ትምህርት ቤት ገብቶ መማር ብቻ በቂ ነው። ወንድሜ ቤተክርስቲያን የምትባለው የህዝቦች ስብስብ ናት። ክርስቶስ ሙሽራው ትሆናለች። መስቶ ይወስዳታል። ሰርግ ይሆናል። ለአንዴና ለመጨረሻ ጊዜ ሌላ አማልክት ላታመልክ፣ ሌላ ጣዖት ላትከተል፣ እርሱም ብቻ ልትከተል የሚደረገውን ቃል ኪዳን ለማሳየት የተነገረ ፊገሬቲቭ ስፒች እንጂ አንተን እንዳልከው ቀጥታ ተተርጉሞ ባልና ሚስት እንደማለት አይደለም። አንደኛ ባልና ሚስት ለመሆን አንድ ለመሆን ይጠይቃል። ይሄ ግን ቤተክርስቲያን የህዝብ ስብስብ ነው። እንዴት አድርገን እንንገራችሁ? መጽሐፍ እንዴት አድርጋችሁ ማንበብ እንዳለባችሁ ለምን አያስተምሯችሁም ኡስታዞቻችሁ? መጽሐፍ ለመተርጎም ፊት ከማለታችሁ በፊት መጀመሪያ የሥነ ጽሑፍ ሕግ ወቁ።
ፊገሬቲቭ ስፒቾች እንዴት ነው የሚተረጎሙ? ራእይ እንዴት ነው የሚተረጎመው? ግጥም እንዴት ነው የሚተረጎመው? መዝሙር እንዴት ነው የሚተረጎመው? ራእይ እንዴት ነው የሚተረጎመው? ታሪክስ እንዴት ነው የሚተረጎመው? ህግጋት እንዴት ነው የሚተረጎሙት? የሚሉትን ቢያንስ አተረጓጎም አያስተምሯችሁ? እና ወንድሜ በዚሁ አጋጣሚ ከኔ ጋር ውይይት ማድረግ ከፈለክ እውነተኛው አምላክ አላህ ነው ወይስ ኢየሱስ በሚል የውይይት ጥሪ አቅርቤልሃለሁ። ና ሻሎ ወንድማችን እግዚአብሔር ይስጥልን። ስሙ መሐመድ ነው ባይዘው እና ከእስልምና ወደ ክርስትና የመጣ ሰው ነው። ቁርአን አንብቦ ወደ ክርስትና መጣ ብሎ የመሰከረ ወንድማችን ነው። እስቲ አንድ ቀን መሰከረው የምንመለከት ነው የሚሆነው እና እግዚአብሔር አምላካችን ይመስገን። እግዚአብሔር ይስጥልን ወንድማችን የውይይት ጥሪ አድርጓል አይመጡም። እዛ ግን እንደፈለጉ ያረጉ መጽሐፍ ቅዱስ ቀደው ይሰፋሉ። እንደፈለጉ ያረጉ ይተረጉማል መጽሐፍ ቅዱስ። ይሆና ተዋይ ሲባል ደግሞ በቃ ሻፈረኝ ተሳደባላችሁ ምናምን። እሱ ደግሞ አብ ሚስት አለችው ብሎ ሲሳደብ ኖርማል ነው። ኢየሱስ ሚስት አለችው ብሎ ሲሳደብ ኖርማል ነው። ነገ ሰርግ አለ ብሎ ሲሳደብ ኖርማል ነው። ይሄን እናስከብር ባለን ደግሞ ፖለቲከኞች አሁን እንባላለን። በጣም የምትገርሙ ናቸው። ለማንኛውም ዛሬችን ይመስል ነበር ቪዲዮአችን አብሮ ተማራችሁበት አዲስ ነገር እንዳጋያችሁበት አልጠራጠርም። አሁንም ቢሆን ወንድማችን እፎይ ባላችሁ ጸሎት ማድረጋችሁን እንዳትረሱ አስፈልጋለሁ። በቀጣይ ባሪፍ ነው አስተማሪ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልኝ።